በአንድ ወቅት በጨለማው ዓለም ታላቅ ጉባኤ ተጠራ። ሰይጣን በትረ መንግሥቱን ይዞ በዙፋኑ ላይ ተቀምጧል። በዙሪያውም አላፋት አጋንንት የታዘዙትን ጥፋት ፈጽመው ሪፖርት ለማቅረብ ተሰልፈዋል። ሰይጣንም በታላቅ ድምፅ እንዲህ ሲል ጠየቀ፣ ከሰው ልጆች አንደበት እኔን ደስ የሚያሰኘኝን ቃል ያመጣልኝ ማን ነው? የመጀመሪያውም ጋኔን እንዲህ ሲል መለሰ፣ ጌታ ሆይ እኔ በአንድ ሀብታም ሰው ልብ ውስጥ ገብቼ ይህ ሁሉ ሀብት በጉልበቴ ያመጣሁት ነው፣ አምላክ አያስፈልገኝም የሚል የትዕቢት ቃል እንዲናገር አድርጌዋለሁ አለ። ሰይጣንም ፈገግ አለ። ጥሩ ነው፣ ትዕቢት ወደ እኔ የሚያመጣው ድልድይ ነው አለ። ሁለተኛውም ጋኔን ቀጥሎ እኔ ደግሞ በሁለት የቅርብ ጓደኛሞች መካከል ገብቼ አንዱ ሌላውን መቼም ቢሆን ይቅር አልለውም እንዲለው አድርጌያለሁ ብሎ ተናገረ። ሰይጣንም በደስታ ሳቀ። መቃቃር የኔ ድግስ ነው ብሎ ተናገረ። በመጨረሻም አንድ ትልቅና ክፉ ጋኔን ቀረበና እንዲህ አለ፣ ጌታ ሆይ እኔ ያደረግኩት ከሁሉም ይበልጣል። በአንድ እጅግ ደግና አማኝ ሰው ዘንድ ሄጄ ተስፋ እንዲቆርጥ አደረግኩት። በመከራው ብዛት ተማሮ ዐይኖቹን ወደ ሰማይ አንስቶ ፈጣሪ ጥሎኛል፣ ከአሁን በኋላ ተስፋ የለኝም ብሎ ሲናገር ሰማሁት። በዚህ ጊዜ ሰይጣን ከዙፋኑ ተነስቶ ቆመ። በጣም ድንቅ ነው! ተስፋ መቁረጥ ከሁሉ በላይ የምወደው ዜማዬ ነው። ሰው ተስፋ የለኝም ሲል የፈጣሪን ቸርነት ክዷል። ያኔ ሙሉ በሙሉ የኔ ይሆናል ሲል አወጀ። በመንፈሳዊ ዓለም ትልቅ መሳሪያ አንደበት እንደሆነ ይታመናል። ሰይጣን ሁልጊዜ መስማት የሚፈልገው እኛን ባሪያ የሚያደርጉትን ቃላት ነው። ቃላት ዝም ብለው የሚነገሩ ድምፆች ሳይሆኑ ትልቅ ኃይልን፣ ሥልጣን አላቸው። የቃላት ኃይል ለበጎ እንደሚውለው ሁሉ ለክፋትም ጥቅም ላይ ሊውል ይችላል። አንደበት የሕይወትና የሞት ሥልጣን አለው። ምሳሌ ምዕራፍ 18 ቁጥር 1 ላይ ሞትና ሕይወት በምላስ እጅ ናቸው ይላል። ቃላት የመገንባት፣ የመፈወስ፣ የማነሳሳት ወይም በተቃራኒው የማፍረስና የማኩሰል ረቂቅ አቅም አላቸው። የምንናገራቸው ቃላት የምንኖርበትን ዓለም ይቀርጻሉ። ከሌሎች ጋር ከምናደርገው ንግግር በላይ ለራሳችን የምንናገራቸው ቃላት እጅግ ጉልበት አላቸው። ሰይጣን ከአንደበታችን የሚወጡ ክፉ ቃላትን እንደ ትልቅ መሳሪያ ይጠቀማል። አልችልም፣ አልድንም፣ ተስፋ የለኝም የሚሉ ቃላት የክፉ መንፈስ ምርኮኞች እንድንሆን ያደርጉናል። ነገር ግን የሰይጣንን መንግሥት የሚያናውጡና ለእኛ የብርሃን መንገድ የሚከፍቱ ቃላት ከአንደበታችን እንዲወጡ በፍጹም አይፈልግም። ለመሆኑ ሰይጣን ከአንደበታችን በጭራሽ እንዳይወጡ የሚፈልጋቸው ቃላት የትኞቹ ናቸው? አንደኛው ምስጋና ነው። እግዚአብሔርን ማመስገን የልብን ደስታና እርካታ ይሰጣል። ሰይጣን የሚፈልገው ሰው ሁልጊዜ በሚጎድለው ነገር ላይ እንዲያተኩርና እንዲያማርር፣ እንዲበሳጭ ነው። ለእግዚአብሔር የሚሰጥ ምስጋና የጨለማን መንፈስ ያባርራል። ነገሮች ሁሉ ሲሳኩ ማመስገን ቀላል ነው። ነገር ግን ነገር ሁሉ ሲበላሽ፣ ሕመም ወይም እጥረት ሲኖር እግዚአብሔር ይመስገን ማለት ሰይጣንን እጅግ ያስደነግጧል። ምክንያቱም የእርሱ ግብ ሰው በመከራ ጊዜ እግዚአብሔርን እንዲያማርር ማድረግ ስለሆነ ምስጋና ያንን ሴራ ያከሽፈዋል። ምስጋና ለሰይጣን እንዳይለኛ ነጎድጓድ ነው። የእርሱ ግዛት የሚገነባው በማማረርና ባለማመስገን ነው። ምስጋና ለእግዚአብሔር ዕውቅና መስጠት ሲሆን፣ በሰይጣን መንደር ቦምብ እንደመጣል ነው። ምስጋና የሰውን ልጅ መንፈስ ከሰማያዊ ሰላም ጋር የሚያቆራኝ ነው። ባልተስተካከሉ ነገሮች እግዚአብሔርን ስታመሰግን ሰይጣን ያዘጋጀው ያዘን ድግስ ይበተናል። ማጣት በምስጋና ሲታጀብ ወደ ጥበብ ይቀየራል። ብዙ ምስጋና ባለበት ሕይወት ውስጥ ተጨማሪ በረከቶች እየተሳቡ ይመጣሉ። ሁለተኛው ተሳስቻለሁ ወይም ደግሞ ይቅርታ መጠየቅ። ጥፋትን አምኖ መቀበል የትሕትና መገለጫ ነው። ሰይጣን ሰዎችን በራስ ጽድቅ በማታለል ስህተታቸው እንዳያዩ ያደርጋል። ተሳስቻለሁ ማለት ያንን ሰንሰለት መበጠስ ነው። ይቅርታ የሚለው ቃል የሰይጣን ጠላት ነው። ኩራት የክፉ መንፈስ መለያ በመሆኑ አንድ ሰው ዝቅ ብሎ ይቅርታ ሲል በመካከላቸው የነበረው የጥል ግድግዳ ይፈርሳል። ይቅርታ ባለበት ሰላም ስለሚሰፍል ሰይጣን ይህንን ቃል እንዳንጠቀም ይፈልጋል። የበደሉን ሰዎች በልብ ውስጥ ይዞ ቂም መቋጠር ለሰይጣን ትልቅ መጫወቻ ሜዳ ይሰጧል። ይቅር ብዬዋለሁ ብሎ ያንን በዳዩን መፍታት ሰይጣን እኛን የሚከስበትና የሚያቆስልበትን መሳሪያ መንጠቅ ማለት ነው። ይቅርታ በሰማይ መንግሥት እንደ ትልቅ የድል ዜማ ሲሆን፣ በጨለማ ዓለም ደግሞ እንደ መብረቅ የሚፈራ ኃይለኛ ቃል ነው። ሰይጣን ሰዎችን በቂም ሰንሰለት አስሮ ማቆየት ይፈልጋል።
ይቅርታ ግን ያንን ሰንሰለት በአንድ ቃል የሚበጥስ የነጻነት ሰይፍ ነው። ብዙ ጊዜ ሰይጣን ይቅርታ ካደረግ ተሸነፍክ፣ ተዋረክ ብሎ ይሰብካል። እውነታው ግን ይቅርታ ለበደልን ሰው የሚሰጥ ስጦታ ሳይሆን እኛን ከቂም እስር ቤት የሚያወጣን ቁልፍ ነው። ሰይጣን በቀል በሚለው መራራ ቃል የሰውን ሕይወት ሊመርዝ ይጥራል። እኛ ግን ይቅርታ በሚለው ጣፋጭ ቃል ሕይወታችንን ልናድስ ይገባል። ሰይጣን ቂም በሚባለው ጠባብ ክፍል ውስጥ ሊዘጋብ ይሞክራል። አንተ ግን በይቅርታ ወደ ሰፊው ነጻነት መቀላቀል ይኖርብሃል። ሦስተኛው በራስ ላይ በጎ መናገር። ሰይጣን ስለ ራሳችን ደካማነት፣ ውድቀትና ብቃት ማነስ እንድናወራ ይፈልጋል። ነገር ግን እኔ ክቡር ነኝ፣ ዓላማ አለኝ፣ ይህንን ፈተና አልፈዋለሁ ብሎ መናገር በራስ መተማመንን ስለሚገነባ ሰውን ለማጥቃት የሚጠቀምበትን የዘቀተኝነት ስሜት ያሳጧል። ዲያብሎስ የሰውን ልጅ ማንነት ዝቅ አድርጎ ማሳየትና ለራሱ ጥላቻ እንዲኖረው ማድረግ ይወዳል። በፈተና ጊዜ በማማረር ተስፋ ቆርጫለሁ እንድንል አጥብቆ ይፈልጋል። ወድቄያለሁ ግን እነሳለሁ ወይም ይህ ጊዜ ያልፋል የሚሉ የጸኑ ቃላት ካንደበታችን ሲወጣ ሰይጣን እኛን ለማድቀቅ የያዘው ዕቅድ ይከሽፋል። አራተኛው ዝምታ ነው። አንዳንድ ጊዜ ሰይጣን የሚናደደው በምንናገረው ቃል ብቻ ሳይሆን ባለማናገራችን ጭምር ነው። ዝምታ የቁጣን እሳት ስለሚያጠፋ ሰይጣን ሊያቀጣጥለው የፈለገው ግጭት ሳይሳካ ሲቀር ይበሳጫል። ጠብና ክርክር የሚቀጣጠለው በቃላት ነው። ብዙውን ጊዜ ዝም ማለት የተሸነፍን ይመስላል። ነገር ግን እውነታው ዝምታ የውስጥ ጥንካሬ፣ ራስን የመግዛት ውጤት ነው። ሰይጣን ደካማ ጎናችንን ተጠቅሞ በስሜት እንድንናገርና በኋላ እንድንቆጭ ይገፋፋናል። ዝም ስንል ግን ያንን ቀዳዳ እንዘጋበታለን። ከመናገራችን በፊት ዝም ስንል ነገሮችን በሰከነ መንፈስ ለማየት ዕድል እናገኛለን። ብዙ በተናገርን ቁጥር ለስህተትና ለጸጸት እንጋለጣለን። ዝምታ ግን የውስጥ ሰላማችንን ይጠብቅልናል። ይህ ሰላም ደግሞ የክፋት መንፈስ ሊያገኘውና ሊያጠፋው የማይችል ትልቅ ሀብት ነው። ዝምታ ጠላት ግራ የሚጋባበት ቁልፍ ሲሆን፣ አንተን ደግሞ በውስጥ የሚያጠነክር ታላቅ ኃይል ነው። ሰይጣን አንደበታችንን ተጠቅሞ ሌሎችን ለመጉዳት ወይም እንደ መጋረጃ ተጠቅሞ እውነትን እንዲሸፈን ይጥራል። አንደበት መክታት ማለት የሕይወት መሪ መጨበጥ ማለት ነው። ከአንደበታችን የሚወጣው በጎ ቃል፣ ምስጋናና ፍቅር እኛን ከመንፈሳዊ ጥቃት የሚጠብቁ ትልልቅ ጋሻዎች ናቸው። ሁልጊዜም አንደበታችን ለክፋት ሳይሆን ለምስጋና ካዘጋጀን የጨለማ ኃይል ወደ እኛ መቅረብ አይችልም። በአንደበታችን የምንናገረው ነገር ወይ ጠላትን ደስ ያሰኛል ወይ እግዚአብሔርን ያሳዝናል። ስለዚህ ስለምንናገረው ነገር ልንጠነቀቅ ይገባል። ጠላት የሚደሰትባቸውን ንግግሮች በማስወገድ እግዚአብሔርን ደስ የሚያሰኙ መልካምና በእግዚአብሔር መታመንን የሚገልጹ ንግግሮችን ልናበዛ ይገባል። አመሰግናለሁ። የዚህ ቤት አባል ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎቻችን ሼር፣ ላይክ በማድረግ ብዙ ጋር እንድንደርስ የሁል ጊዜ ትብብሮ ከኛ አይለይ።